ሉላ በፈጠረ ምንም እንዳቀባጥር ይላል አቤል። ሉላም ምንድን ነው የምቀባጥረው? ምን እያልክ ነው? እቹች ጋር ሄደ ምንም ነገር ማታ ስለሆነው ነገር እንዳታጠረ ይለዋል። ዊ አቤላ እሱን እንኳን ቃል አልገባልህም ይላል። ሉላ ምንም አላደረግን አይደለ እንደምልህ አለው። እንዴ ቆይ አንተ ስታረግ ያልደበረህ እኔ ታወራ ነው የምዳብርህ ይላል ሉላ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ተወዳጅና አስተማሪውን ትንሿ ድራማ ወይንም የልብ ፊደላት እንደተለመደው ይዘመጥቻለሁ። እናንተም ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድታበረታቱኝ ስል በትህትና እጋብዛችኋለሁ። ለምታበረታቱኝ አመሰግናለሁ። እንግዲህ አንተ ስታደርገው ያላፈርከውን ያልደበረህን ትወራ ለምን ይደብርሃል? እንደ አንተ ለምን ይደብርሃል? ሉላ በእናት እና ብሪስ ተሰሞ ስቃይን ነው የሚያበሉኝ። እባክህ ከዚህ በፊት ብዙ ያሰቃያትና መከራዋን ያሳያት፣ እንደዚሁም ደግሞ ቀለበቷ ቀን ሁላ ሳይቀር አግቷት ብዙ ነገር የሞከረው ጆሲ ዛሬ ትንሿዬን ያገኛታል። ትንሿዬ እንደ የስተዛሬዋ ትንሿዬ አይደለችም። ዛሬ ጊዜና ሰዓት እንደዚሁም መከራና ብዙ ነገሮች ተፈራርቀውባት ጎበዝና እንደዚሁም ቆራጥ አድርገዋታል። እንደስተዛሬው ተቅለስልሶ ማለፍ ትንሿዬ ጋ ነበር ሆኖ ከርቷል። እናም ዛሬ በጠዋቱ ሰክሰክ እያለች ወደ ሱቅ ስትሄድ ጆስዬም ታገኘዋለች። ጆስዬም እንዴት አደርሽ ይላታል። ይመለከተሃል አለችው ትንሿዬ። ጆሲም ማለት ነው ደግሞ እሱ ምንድን ነው አለ ጆስዬ። ትንሿዬም ምን አይነት መልስ ነው የምትሰጪ? ደህና አደርሽ ወይ ስልሽ ምን አይነት መልስ ነው የምትሰጪ? ትንሿም ቆይ ቆሜ ሳወራ የምሰጥህን መልስ መምረጥ ጀመርክ ወይ? እኔ ቆሜ ሳወራ የምሰጥህን መልስ ቆመህ መምረጥ ጀመርክ ትለዋለች። ጆራተይ አረጋጊው፣ እኔ ሰላም ብቻ ነው ያልኩሽ፣ ሌላ ያልኩሽ ነገር የለም። ስለዚህ አረጋጊ። እሱን እንድትለኝና እንድትመክረኝ አልፈልግም። ቆይ ጠፍተህ አልነበረም? ከየት መጣ ትለዋለች። ጆሲም የኔና ጠፋሁት እኮ ረስችሽ አይደለም፣ እንድትረጋጊ አስቤ ነው እንጂ ጠልችሽ አይደለም። የራካ መሆኘ ነው የምረጋጋው ትላለች ትንሿዬ። ጆሲም በጣም ተናደሽ አልነበረም ወይ? እንድትረጋጊ ነው። መረጋጋት የሚባለው እኮ ሁሉም ነገር ሲያልፍ ነው ትላለች ትንሽ። እና እስካሁን ድረስ እንድትናደድሽብኝ ነው? ቆይ አንተ ምን አዲስ ነገር ኖሮህ ነው ማልናደድብህ? ምን አዲስ አለ? ምን ተለውጠ? ምን አዲስ አለ? እና አልናደድብህም። ስዬም የዛኔ ምን እንዳደረኩ ታውቂ የለም ወይ አላት። እንግዲህ የጠለፋትን ነው ምን እንዳደረኩ ታውቂ የለም ወይ ሲላት አላቅም አለች። ጆሲዬ በፈጠረሽ አትጣመሚ ሆነሽ ነው? ምን ነክቶሽ ነው? አትጣመሚ ያለ እንግዲህ ይችን ትንሿን አናቃትም። ሌላ ትንሿ መታለች። በነገራችን ላይ እንደነ እዩን እንደምታስታውሳት በዚህ በፊት በጣም የምንወዳትና የምናከብራት ሁላችንም ዋው ያልናት ነበረ። በቅስፈት ተቀይራለች። ከዛ ደግሞ መቅድን ሁላችንም የምንጠላት ልይ ነበረች። አሁን ደግሞ መቅድዬ ሁላችንም ወደናታል። አሁን ደግሞ ቀስ በቀስ እንቁላል በእግሩ ይሄዳል ነውና ነገሩ። ትንሿዬም እየተቀየረ ነው። ምን ሆነሻል? ተረጋጊ፣ አረጋጊው አለ ጆስዬ። ትንሿዬም ቆይ ጭራሽ መቆጣትም ያምረሃል አለችው። ጭራሽ መቆጣትም ያምረሃል ወይ? ቆይ አንተ ምን አይነት ሰው ነህ? ደፋር ደግሞ ፊት ቆመህ ታናግረኛለህ? ደፋር አለችው። ጆስዬም ምን አደረኩሽ ደግሞ? አሁን ዞር በልልኝ ከፊቴ አለችው። ኢሳና ደግሞ ሚስት እንደመጣለት ሰማሁ አለ። ሚስት እንደመጣለት ሰማሁ። ኢዛና ደግሞ ሚስት እንደመጣለት ሰማሁ። ትንሿዬም እና አለችው። እናማ አንቺ በጊዜው ማረፊያሽን መፈለግ ታይሻልሽ አይቀርም። በጊዜ ማረፊያሽን ፈለጊ፣ እሱ ሚስት መጥቶለታል ጆሲ አለችው ትንሿ። ጆሲዬም ወዬ አላት። ቆይ የምታደርገው ነገር የለህም ማለት እዚህ ቆመህ ለምንድን ነው ጊዜህን የምታጠፋው? አንቺ እኮ
አይደለም ጊዜ ነፍሴ ብጠፋ ያንስብሻል ላንቺ አይደለም ጊዜ ነፍሴን ቢጠፋ ያንስብሻል። ጆስዬ ማለት እንግዲህ ዛሬም ተስፋ አልቆረጥም። ትንሿዬ ደግሞ በአንድም በሌላም የኢዙዬ ነች። ሶ ግን አሁንም ጆሲ እዛው ነው ምስኪን። ትንሿዬም እውነት እንዴት እንደምጠላ ውስጤን ከፍቼ ማሳየት ብችል እንደ ፊት የመቆም ድፍረቷ አይኖርህም። በጣም ነው ምጠላህ። ምን ያህል እንደምጠላ ውስጤን ባሳይህ እፊት አትቆምም ነበር ትለዋለች። ጆሲ ሳየት አይጠበቅብሽም አውቀዋለሁ። ትንሿዬም እና አዳ ታወክ ለምን አትሆኝም? ለምን ትከታተለኛለህ? ታወክ ለምን አትሆኝም? ትላለች። ጆሲ አልችልም፣ አቅም አጣሁ። በቃ ስለማልችል ነው፣ ወድጄ አይደለም። ውሻ እያረግሽኝ እንደ ውሻ እያባረርሽኝ እንኳን ተስርሽ አልጠፋም። በቃ አልቻልኩም፣ አልችልም ይላታል። ትንሿ የእውነት እጠላሃለሁ፣ እውነት እጠላሃለሁ አለችው። ትንሿ በጣም አፈቅርሻለሁ፣ አፈቅርሻለሁ፣ አፈቅርሻለሁ ከሚያደርግልሽ በላይ አደርግልሻለሁ። ያ ማለት ኢዙ ነው። ኢዙ ከሚያደርግልሽ በላይ አደርግልሻለሁ። ባይዘወይ በገንዘብ ፍቅር አይሆንም። አደርግልሻለሁ እኔ ያለ ከሱ የተሻለ እሱ ጋር ያገኘችው እሱ ጋር ፍቅር እንጂ ገንዘብ ብላ አይደለም። መጀመሪያም ተይዙ ጋር ኢዙ ይሄን አደርግልሻለሁ ብሎ አልወሰዳትም። በገንዘብ እስካልወሰዳት ድረስ፣ በፍቅር እስከወሰዳት ድረስ፣ በፍቅር እስከማረካት ድረስ አሁን ገንዘብ ይዞ ቢመጣም ገንዘብ ሊወስዳት አይችልም። በገንዘብ ሄዳ ቢሆን ወደ ገንዘብ የተሻለ ገንዘብ ስታገኝ ወደ ጆሲ ልትመለስ ትችል ነበረ። ነገር ግን የሄደችው በፍቅር ነው። ይዞ የማረካት በፍቅሩ እንጂ በገንዘብ አይደለም። ስለዚህ የፈለገውን ነገር ቢያደርግላት ልመጣ አትችልም። በገንዘብ የሚመጣው በገንዘብ የሄደ ነገር ነው። ስለዚህ እሱ ከሚያደርግልሽ በላይ እናደርግልሻለሁ ይላል ጆስዬ። ትንሿዬ እንግዲህ ትንሿም ለዚህ መልስ ምን አለችው? አለመቻል ሳይሆን ስለማልወድህ ነው አለችው። ስለማልወድ ነው፣ ስለማላፈቅረህ ነው። ጆሲም እሺ ለአንቺ ስል ምን ልሆንልሽ? ምን ላድርግልሽ? ምን ልሆንልሽ? ራስን አጥፋ አለችው። ራስን አጥፋ አለችው። ራስን አጥፋ። ጆስዬ ምን አለ? አዎ ራስን አጥፋ። ደግሞ አፍጥ ነው። ዋው ያን ጊዜ በጣም ወዳሃለሁ። ራስን አጥፋ ከቻልክ አፍጥ ነው። ያን ጊዜ በጣም ወዳሃለሁ። ማይ ጋድ እንግዲህ እንደምናውቀው እነ አሌክስ የቹቻ ነገር ከሰበሩት በኋላ ቹቻዬ እየታመመ ያለ ወይንም እያስታመመች ያለችው እኑዬ ነች። እንደዚሁም ደግሞ ወይዘሮ አሰለፍ ፈቅዳ ነው ወደ ቤቷ እንዲመጣ ካረገች በኋላ አሁን እያስታመመች ያለችው እኑዬ ነች። እናም ቹቻዬ አሁን በደንብ እየታመመ ነው፣ እያስታመሙት ነው። ያ እና በጧቱ መቅዴ ብዶ መጣች። መቅዴ አሁን እንደሞላለሱ በጧቱ የመጣሽው ምንድን ነው አለ። ከኑዬ ጋር ቁጭ ብሎ እየተጫወቱ ነበረ። እኔ እኮ ያ ልጅ እንዴት ሆነ ይሆን እንዴት አድሮ ይሆን ብዬ እኮ አይኔ በግልጥ ሳርግ ትዝ ስትለኝ ትሮጥ መጣሁ አለችው። ከዛ በኋላ ቹቻዬም ተታዋቂያት የኢዙ እህት ነች አለት። ትንሿ መቅዴ እድዬም የኢዙሁት ካለች በኋላ ተነስታ እኑዬን አገላብጣ ትስማታለች። አረቀስ ተረጋጊ እንጂ ተደፍተሽ ነበረ፣ ተረጋጊ ይላታል። መቅዴ አይዞሽ እኑዬ ትለምጃታለሽ አለ ቹቻዬ። ውይ የኔ ቆንጆ አስደነገኩሽ አለች መቅዴ። እኔ አልደነገኩም አለች መቅዴ። እንግዲህ ቹቻዬ የማቃጠርና ወይንም ደግሞ የማያያዝ በጣም ይችልበታል። ማቀጣጠር በጣም ነው የሚችልበት። ተይ እንጂ እኑዬ እንደዚህ ፊትሽ ቲማቲም መስሎ አልደነገኩም ትያለሽ? እኔ አልደነገኩም አለች እኑ። መቅዲ ቀበላለችና እኑዬ ስለ አንቺ ዝና በደንብ ነው የሰማሁት፣ ስለ ዝናሽ ሰምቻለሁ አለች። እኑ ደግሞ በአካል ስላየሁሽ እንደጠበኩሽ ስላገኘሁሽ በጣም ደስ ብሎኛል አለች። እኑዬ ምሳሌ
ቹቻዬ መቅዴ እንዳንቺ የምትንጣጣልሽ ስላልሆነ ረጋ ብለሽ አውራት ይላል። ውድና የተከበራችሁ አድማ የተመካችሁት ላይክ ሰብስክራይብ አድርጉ። ሊያመሰግ